ሰላም ቤተሰቦች እንዴት ናችሁ? ዛሬ በቴክኒክ ኦፍ ሰልፍ ኢንትሮዳክሽን በአምስተኛው ዴይ 5 ተገናኝተናል። እንግዲህ 1 አፕ ቱ 4 ከላያችሁ በደንብ ገብታችሁ የምትከታተሉ ከሆናችሁ አሁን አምስተኛው ዴይ እንገኛለን። ይህ አምስተኛው ዴይ ኳሊፊኬሽን ይሆናል። ስለ ትምህርት እንዲሁም እንዴት ነው ትምህርት ላይም እንዴት ተምሬያለሁ ወይስ አልተማርኩም የሚለውን ስለ ራሳችሁን ኢንትሮዲውስ ታደርጉ የምትጠቀሙት ነገር ነው። እንግዲህ 1 አፕ ቱ 5 በደንብ ካላያችሁ እንደነገርኳችሁ ነው ገብታችሁ። እንግዲህ ደግሞ አሁን ወደ ስድስተኛው ስንገባ እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ያደረጋችሁኝ ካላችሁ ደግሞ ከልብ አመሰግናለሁ። አሁን እንግዲህ ወደ ቪዲዮ ዴይ 5 ስለ ኳሊፊኬሽን ያወራል ማለት ነው። ለምሳሌ ኳሊፊኬሽን እናንተ አሁን በየትኛው ግሬድ ናችሁ? አር ዩ ዴር ኢን ዩኒቨርሲቲ? አር ዩ ስቱደንት አት ሃይ ስኩል? አር ዩ ስቱደንት አት ኤሌመንታሪ ስኩል? አይ ቲንክ ብዙዎች ሃይ ስኩል እና ዩኒቨርሲቲ ናችሁ ብዬ አምናለሁ። ምክንያቱም እዚህ ቻናል ላይ ብዙ ጊዜ ቪዲዮ ምሰራላችሁ በተለይ ዩኒቨርሲቲ ፍሬሽማን ተማሪዎች እና ሃይ ስኩል የምትማሩ ተማሪዎችን ነው እንጂ ብዙም ኤሌመንታሪ ወይም አንደኛ ደረጃ ትምህርት ቤት ተማሪዎችን ያን ያክል ቪዲዮ ስለማልሰራ በእርግጥ ልትኖሩ ትችላላችሁ። ግን በወስት ኦፍ ፓርት እንደነገርኳችሁ ሃይ ስኩል እና ዩኒቨርሲቲ ተማሪዎችን ብዙ ጊዜ የምናግዛችሁ። እንግዲህ ይሄ ቪዲዮም ለእናንተ ተብሎ ነው የተዘጋጀ። ከቻላችሁ ኤሌመንታሪ ተማሪዎችን ብታዩት ይመከራል። ምክንያቱም በዚህ ጊዜ በጣም የሚያስፈልግ ኮሚኒኬሽን ስኪል ላይ ጎበዝ ለመሆን ግዴታ ስለ ሰልፍ ኢንትሮዳክሽን ወይም መጀመሪያ ሰዎች ጋር እንዴት ስለ ራሳችሁ ታስተዋውቃላችሁ የሚለውን ነገር ግዴታ ማወቅ ስላለባችሁ አሁን እንግዲህ ሰብስክራይብ ካላደረጋችሁ አድርጋችሁ ጀምሩ። ካደረጋችሁ ያመሰግናለሁ። እንግዲህ እንጀምር። ኳሊፊኬሽን ስንል ትምህርት ነው። ምን ኳሊፋይ አድርጋል? ለምሳሌ አይ ሜድ ማይ ፕራይማሪ ስኩል አት ብላችሁ ለምሳሌ እኔ አንደኛ ደረጃ ትምህርት ቤት የጨረስኩት እዛ ትምህርት ቤት ነው። ሁለተኛ ደረጃ ትምህርት ቤት የጨረስኩት እዛ ነው። እንዲሁም አሁኑ ጊዜ እዛ ነው የምማረው ስትሉ ለምሳሌ አንደኛ ደረጃ ትምህርት ቤት ያጠናቀቅኩት 03 ነው ስትሉ እንዴት ነው? አይ ሜድ ማይ ፕራይማሪ ስኩል አት 03 ፕራይማሪ ስኩል ትላላችሁ። እናንተ ራሳችሁን ነው የምታስገቡ። አንደኛ ደረጃ ትምህርት ቤት የት ነው ጨረሳችሁ? አይ ሜድ ማይ ፕራይማሪ ስኩል አት 03 አይ ሜድ ማይ ሰከንዳሪ ስኩል አት ብላችሁ ሰከንዳሪ ስኩል የት ነው ጨረሳችሁ? ለምሳሌ አይ ሜድ ማይ ሰከንዳሪ ስኩል አት ህዳሴ አይ ሜድ ማይ ሰከንዳሪ ስኩል አት ህዳሴ። እናንተ ደግሞ የራሳችሁን ታስገባላችሁ። መጨረሻ ላይ የምጠይቃችሁ ጥያቄም ስላለ ናው አም ግሬድ ኦር አይ3 ኤን ባህር ዳር ዩኒቨርሲቲ ማለት ትችላላችሁ። አንደኛ ደረጃን እዛ ተማርኩ፣ ሁለተኛ ደረጃን ደግሞ እዛ፣ እንዲሁም በአሁኑ በከረንትሊ እዛ ነው መማረው ስትሉ በዚህ ሲቹዌሽን በዚህን ፎርም መጠቀም አለባችሁ ማለት ነው። ለምሳሌ ሌላኛው ደግሞ አም አባውት ቱ ግራጁዌት ምን ማለት ይመስላችኋል? አም አባውት ቱ ግራጁዌት ስንል የኮሌጅ ተማሪ ወይ ዩኒቨርሲቲ ተማሪ ሆናችሁ ግራጁዌት ለማድረግ ትንሽ ጊዜ ከቀራችሁ አም አባውት ቱ ግራጁዌት ማለት ትችላላችሁ። ለምሳሌ እዚህ ጋር ደግሞ አም ኤ ሳብጀክት ግራጁዌት፣ ሳብጀክት የምትለዋን ኮርስ ነው። ለምሳሌ የፓብሊክ አድሚኒስትሬሽን ተማሪ ከሆናችሁ አም ኤ ፓብሊክ አድሚኒስትሬሽን ግራጁዌት ትላላችሁ። የህዝብ አስተዳደር ምሩቅ ነኝ ማለት ነው። አም አባውት ቱ ግራጁዌት አም ኤ ፓብሊክ አድሚኒስትሬሽን ግራጁዌት ማለት እንደነገርኳችሁ ነው። ለምሳሌ የሜዲሲን ተማሪ ከሆናችሁ አም ኤ ሜዲሲን ግራጁዌት ማለት ትችላላችሁ። እዚህ ጋር ደግሞ አይ ሃቭ ኤ ባችለር ኦፍ አርትስ ዲግሪ፣ ይሄ ደግሞ ዲግሪ በዚህ ኮርስ ዲግሪ አለኝ፣ በዚህ ዲሲፕሊን ዲግሪ አለኝ። ኢን ወይም ኦን ይሄ ችግር የለውም፣ ከሁለቱ አንዱን መጠቀም ትችላላችሁ። ለምሳሌ አይ ሃቭ ኤ ባችለር ኦፍ አርትስ ዲግሪ ኢን ፓብሊክ አድሚኒስትሬሽን። ለምሳሌ እኔ እንደራሴ በፓብሊክ አድሚኒስትሬሽን ስለሆንኩኝ አም ኤ ባችለርስ ዲግሪ ኢን ፓብሊክ አድሚኒስትሬሽን ማለት እችላለሁ። እናንተ ደግሞ በራሳችሁ ይሄ ነገር ግዴታ ምሩቅ ሰው ናችሁ ሳይሆን ለምሳሌ ዩኒቨርሲቲ ኮሌጅ ምናምን የምትማሩ ተማሪዎች ይሄን ነው የምትጠቀሙ። ሃይ ስኩል ከሆናችሁ ደግሞ ላይኛውን ማለት ነው። ለምሳሌ ይሄን ኮርስ አሁን እየወሰድኩኝ ነው ምስትሉ ደግሞ አም ከረንትሊ ቴኪንግ ኤ ኮርስ ኢን እዚህ ብዙ ጊዜ እቺን ሳይለንት አድርጓችሁ አንባት። ለምሳሌ እጂ መጨረሻ ላይ ስትኖር እንግሊዝኛ ላይ ብዙ ጊዜ አትናበብም። ስለዛ ነው አም ከረንትሊ ቴኪንግ ኤ ኮርስ ኢን። ለምሳሌ አሁን በሱ ኮርስ በፓብሊክ አድሚኒስትሬሽን ተማሪ ከሆናችሁ አም ከረንትሊ ቴኪንግ ኤ ኮርስ ኢን ፓብሊክ አድሚኒስትሬሽን ትላላችሁ ማለት ነው። ሌላኛው ደግሞ ኢን ብዙ ጊዜ በእርግጥ እዚህ ጋር ችግር የለውም፣ ግን ሞስት ኦፍ ዘ ፓርት ተመራጭ የሚሆነው በቲዎሬቲካል። ለምሳሌ ቲዎሪ ያለበት ትምህርት ከሆነ ለምሳሌ ፓብሊክ አድሚኒስትሬሽን ቲዎሬቲካል ነው ሞስት ኦፍ። ኢን ትላላችሁ ብዙ ጊዜ አም ከረንትሊ ቴኪንግ ኤ ኮርስ ኢን ፓብሊክ አድሚኒስትሬሽን ትላላችሁ። ኦን ከተባለ ደግሞ ኦን ፕራክቲካሊ ቤዝድ ያደረገ ነው። ለምሳሌ ፕራክቲካል ስለ አሁን ለምሳሌ ኢንጂነሪንግ፣ ለምሳሌ አርኪቴክቸራል ኢንጂነሪንግ ስንል አም ከረንትሊ ቴኪንግ ኤ ኮርስ ኦን አርኪቴክቸራል ኢንጂነሪንግ ማለት ትችላላችሁ። ኮርስ እንግዲህ ኳሊፊኬሽን ወይም ዴይ በአምስተኛው ክን ያየነው ኳሊፊኬሽን ይሄን ይመስላል። እንግዲህ ራሳችሁን አንዴ እስኪ ላስቸግራችሁ፣ ቅድም ስገባም ነግሬያችኋለሁ፣ ጥያቄ ጠይቃችኋለሁ ብያችኋለሁ። እስኪ ከነዚህ እናንተ ሃይስኩል ተማሪ ከሆናችሁ ከነዚህ አሁን ከነገርኳቸው
ከነገርኳችሁ ነገሮች ተጠቅማችሁ ትሰራላችሁ። ዩኒቨርሲቲ ተማሪ ከሆናችሁ ወይም ኮሌጅ ተማሪ ከሆናችሁ አሁን እንደነገርኳችሁ ከነዚህ ተጠቅማችሁ ትሰራላችሁ። ስለዚህ የራሳችሁን እስኪ ኮሜንት ላይ አስቀምጡልኝ። እንደነገርኳችሁ እንደጠየቅኳችሁ አድርጋችሁ በደንብ አድርጋችሁ ኮሜንት ላይ ራሳችሁን ግለጹልኝ። እስኪ አንቤ ምክንያቱም እናንተ ምን ያክል እንደምትማሩ በደንብ ለማወቅ ስለፈለግኩኝ ነው። ስለዚህ በደንብ አድርጋችሁ ጽፋችሁ ኮሜንት ላይ አስቀምጡልኝ። አንቤ ሪስፖንስ ሰጣችኋለሁ። እንግዲህ ሰብስክራይብ ካላደርጋችሁ አድርጉኝ፣ ላይክ አድርጉልኝ፣ ሼር ምናምን አድርጉልኝ። ኮሜንት ላይም ደግሞ እንደነገርኳችሁ ነው አሁን የነገርኳችሁ ነገር አስቀምጡልኝ፣ አንባለሁ። በዴይ 6 ስለ ሌላኛው ዴይ 6 በደንብ የምናይ ይሆናል። ፖዚሽን ኤንድ ካምፓኒ ይሆናል ማለት ነው። ፖዚሽን ካምፓኒ ላይ ምን አይነት ቦታ ላይ ነው የምትሰራው ምናምን የሚለውን በደንብ ስለምናይ በሱ በዴይ 6 እስከምንገናኝ መልካም ቆይታ። ቻው።